በሰው ውስጥ ፍርሃት የለም። በተፈጥሮ በኔቸሩ በውስጡ ባፈጣጠሩ የለም። ፍርሃት ደግሞ ከመጣ የምትፈልገውን ህይወት እንዳትሄድ እና እንዳትሄድ በራስህ ገመድ ራስን ማሰር ማለት ነው። ፍርሃት በእኛ አእምሮ ውስጥ ያለ ስለ ነገሮች ወይም ስለ ሁኔታዎች ያለን የተዛባ አመለካከት ነው። ብዙውን ጊዜ ሰው ልጆችን እግዚአብሔር ሲፈጥራቸው ከፍርሃት ውጭ የሆነ ማንነትን ሰጥቶ ፈጥሯቸዋል። ሰው በእግዚአብሔር አምሳል መልክ የተፈጠረ ስለሆነ አምላኩ እግዚአብሔር ጋር የሌለ ነገር እሱ ጋርም የለም። አምላካችን የፍርሃት ባህሪ የለውም። እኔንም ሲፈጥረኝ ይህንን ፍርሃትን ሊያመጣ የሚችል ማንነትን ወይም አቅምን መንፈስን አልሰጠኝም። በሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 7 ላይ የተሰጠን መንፈስ ይላል የኃይል የፍቅር ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልተሰጠንም። ስለዚህ ፍርሃት ታዲያ ምንድን ነው ሲባል በአእምሮዬ ላይ ያለ ስለ ነገሮች ስለ ሁኔታዎች ያለኝ የተጭበረበረ ኮንፊውዝድ የሆነ አመለካከት ማለት ነው። ከውሸት ወይም ከኢንቫይሮንመንት ከምኖረው ኑሮ ተሳስቼ እፈራለሁ ብዬ የቀጠርኩት የወሰድኩት የገዛ ሐሳቤ ነው የሚያስፈራኝ እንጂ የሚፈራ ኔቸር በእኔ ውስጥ የለም። ስለዚህ በሰው ውስጥ ፍርሃት የለም። በተፈጥሮ በኔቸሩ በውስጡ ባፈጣጠሩ የለም። ነገር ግን ፍርሃት እንዳልኳችሁ በዚህ ኑሮ ላይ ይሄ ዓለም ስንኖር እንድንፈራ እንድንሰጋ የሚያስፈራውን የምንጨነቅበትን ነገር አስፈሪውን ነገር ስሎ አስለምዶ ፍርሃትን አስለምዶን ለምደን ይሄ የሚያስፈራ ነው ይሄ የሚያስደንግጥ ነው ብለን ስላመንን ብቻ ነው የምንፈራው። ስለዚህ ፍርሃት በእኛ አእምሮ ውስጥ ሰዎችም ሁኔታ ይህ የወደቀው ዓለም የሳለብን ስዕል ነው። ይህንን ስዕል ደግሞ በትክክለኛ በማስተዋል በመረዳት መንፈሳዊ መገለጥ በማግኘት ራሳችንን ብናቅ የምንፈራቸው ነገሮች ሁሉ ተራ ኢምንት ናቸው። ይህንን ነገር በምን ልንገራችሁ መሰላችሁ? ጎልያድ እንዲፈራ ወይም ደግሞ ሰዎች እንዲጨነቁና ከሱ በታች እንዲሆኑ ተደርጎ ነው በፍልስጤማውያኖች ለእስራኤል ሕዝቦች የታየው። ቁመቱ ረዥም የሆነ ሰይፉ በጣም ትልቅ ጦሩ ትልቅ ሆኖ ጋሻው የለበሰ ሆኖ በእነሱ አእምሮ ገዝፎ እንዲታያቸው ተነገራቸው። ስለዚህ እነሱም በአእምሮአቸው ፍርሃት ባህሪ የለባቸውም፣ ግን በአእምሮአቸው የእሱን ታላቅነት ሳሉ፣ አመኑ። ስለዚህ ፍርሃት ያዛቸው። ፍርሃት ደግሞ ከመጣ የምትፈልገውን ህይወት እንዳትሄድ እና እንዳትሄድ በራስህ ገመድ ራስን ማሰር ማለት ነው። ራስህ ሰው ሳያስረ በራስህ ፍቃድ፣ በራሳችን ኢሞሽን፣ በራሳችን ውሳኔ ይህንን አልችልም ብሎ በዛ አጥር ውስጥ በዛ ሊሚቴሽን ውስጥ ራስን ማስቀመጥ ነው። ስለዚህ ይህ ሰው ለሁሉም የሚያስፈራ ሆኖ ቢታይ ኖሮ ለዳዊትም የሚያስፈራ ሆኖ ይታይ ነበር። ግን ፍርሃትን ያልተማረ በውስጡ ኔቸሩን እግዚአብሔር ያስቀመጠውን አቅምና ጉልበት የተረዳ ጥቂት ሰው እረኛ፣ በጎች ጠባቂ፣ ምንም ስኪል ባልተሞላ ውትድርና ያልተማረ ትንሽ ልጅ ግን እግዚአብሔርን የታመነ እግዚአብሔር ደግሞ የሰጠውን አቅም በሚገባ ያወቀ አንድ ዳዊት መጥቶ ይህንን ሰው በማሾፍ በተራ ነገር ጣለው። የጣለው የዳዊት ድንጋይ ወይም ጠጠሯ አይደለችም፣ የዳዊት እምነትና ድፍረት ነው። በእግዚአብሔር ላይ ያለው ትረስትና እግዚአብሔር የሰጠውን አቅም የተረዳ ሰው ስለሆነ ነው። ዛሬም ልንገራችሁ፣ በሕይወታችን ውስጥ እኔ ውስጥ ፍርሃት የለም። እኔ ውስጥ የተሰጠ መንፈስ ሁል ጊዜ በምንም ሁኔታ በምንም መንገድ ድፍረት ብቻ ነው ያለው። እኔ ውስጥ ያለው መተማመንና ጸጥታ ነው። ግን የምፈራው በአእምሮዬ ተሳስቼ ያስፈራል ብሎ ዓለም የነገረኝን እንደ ፍርሃት እኔው ራሴ ስላመንኩ ነው። ራሳችሁ ስላመናችሁ ነው።
ስለዚህ እምነታችሁን ቀይሩና አምላካችሁ እግዚአብሔር ላይና የተሰጣችሁ ጸጋ ላይ ይሁን። እናንተና እኔ የተሰጠ መንፈስ የኃይል፣ የፍቅር፣ ራስን የመግዛት መንፈስ ነው። ስለዚህ እኔ ደፋር ነኝ። እኔ ሁል ጊዜ በድፍረት ውስጥ ነው የምኖረው። ድፍረት የኔ ባህሪ ነው። ድፍረት የኔ ማንነት ነው፣ መገለጫ ነው። የምፈራው አንዳች ነገር የለም። አንድ ጥያቄ ልጠይቁኝ ልትችሉ ታስባላችሁ። ካልፈራውማ ራሴን እንዴት እጠብቃለሁ? ስለፈራን አይደለም ራሳችንን የምንጠብቀው። እግዚአብሔር የሚያስፈልጉንን ነገሮች ሁሉ ፈርተን ሳይሆን እንድንተው የነገረን እውቀትን ነው። ስለዚህ እውቀት ነው የማይጠቅመንንና የማይበጀንን ነገር ሁሉ እንድንለይ የተሰጠን። ስለዚህ መደንገጥ ወይም ደግሞ መፍራት አይደለም እኔን እናንተን ፕሮቴክት የሚያደርገን። ካወቅን በቂ ነው። እሳት እንደሆነ፣ ክፉ ነገር መርዝ እንደሆነ ካወቅን ያ እውቀት ፕሮቴክት ያደርገናል። የፈራነው ነገር አይደለም የሚጠብቀን። ስለዚህ በፍርሃት ሳይሆን እንድንጠብቅ እግዚአብሔር ፈለገው በእውቀት ነው። ስለዚህ ሁል ጊዜ እኔ እናንተ ውስጥ ያለው መንፈስ የድፍረት መንፈስ ነው። አንተ፣ አንቺ፣ ሁላችን ደፋሮች ነን፣ ፍርሃት አልባ ነን። አሜን።